አይዞህ ናቲ። ኧረ በእናትሽ ጉዴ። ኧረ በቃ ሹፌሩ አግዘዋለሁ ብላ። ስለዚህ ማሚ እንሂድ። አባዬ እየጠበቀን እንደ ልጄ ምን ሆነሽ ነው እንደዚህ ሆነ? መሄድ አለብን። ሹፌሩ ያነሳዋል። ሰርጉን በለቅሶ ቀይሬው ወደሰት ምን አለበት? አይሆንም ናቲ፣ ጊዜው አይደለም። እኔ ግን ያልገባኝ ማን ይገፈተረኝ? ጓደኛ። ማን ነው ጓደኛ ደግሞ? ሰይጣን ነው። ሰውማ ይገፈተረ። ማዘርን ገፈተራለሁ ብለህ እኮ ራስህ ገብተህ ነበር። ማዘርንም እኮ እኔ ነኝ ጎትቼ ያወጣኋቸው። ደስታዬን ከሆነ የምትፈልገው እኔ ይቅር ካልኩት አንተ ይቅር ማለት ለምን ከበደ? ቆይ ትሁቴ፣ በአንቺ ምክንያት ስንት ነገር እየሆነ ነው። አባ አሁንም እየተረዳኸኝ አይደለም። ከ6 ዓመት በላይ ብዙ ስቃይ አይቻለሁ። ምን እንዴት አለው አተኳኮስ ሳይቀር እያሳየኝ አይደል? ምን ላድርግ ብለሽ ነው? አመፀኛም ጨዋም ያደረግሽኝ እኮ አንቺ ነሽ። በአመፀኝነት ምክንያት ሌላ ባላ መጣልኝ። 10 ጀግና ቢደረደር ከኔ ወስድሽ ይመስልሻል? ጀግንነቴን ማላሳይ ነበር። የተረገመ ሰውዬ ቀደመኝ እንጂ። አሁን እንደምታየን ከሚስቴ ጋር እየተጫወትን እየሳቅን ነው። አንተ መሀይም፣ ሁላችንም ተወልደን ነው በቅለን አይደለም። ስለዚህ ደግሞ ሁሉም ሰው ቤተሰብ አለው። ቤተሰብ ቢኖርህማ ጠልፍ ከሀገራት ወጣ ነበር። ቢያንስ መግደል አልሞከርኩም እንጂ ማጠለፋውን አንተም ሞክረዋል። ወንድ መሆን አልቻልክም እንጂ። አሁን ከፊቴ ዞር በል። አሁን ዞር በል። ሌባ የሰረቀው እንዳይገኝ አፋላጊ እንደሚሆን አታውቅም? ማን? እኔን ከጠረጠርሽ እና የፖሊስ ጣቢያ ነው። ካልሆነ ግን እኔ የጠረጠርኩት ቦታ አለ፣ እዛ ሄደን እንፈልጋለን። እከለ ላንተ ፈርቼ የፈለጉትን ማድረግ ይችላል። እኔ ማንንም አልፈራም። አባቱ በቃ የተከበረ ነው። ምናልባት አንተ መተኮስ ሲሰማ ሌላ ነገር እንዳይፈጠር ብዬ ነው። ትሁቴን በተመለከተ ለሚመጣው ሁሉ ፊት ለፊት አለ። ትሁቴ ያ ሁሉ ችግር ሲደርስባት መሸሸጊያዋ ነበር ካንተ። ናቲ አሁንም ድረስ ተመስገንን አልተወውም ማለት ነው። ዛሬ ላይም እንግዲህ እነ ትሁት ቤት ገጠር ደርሷል ማለት ነው። ይሄንን ያዩት በሙሉ ተመስገንም ሆነ አባዬ በጣም ደንግጠዋል ማለት ነው። ምክንያቱም ናቲ ነገሮችን ሊያበላሽና ያልሆነ ስራ ሊያደርግ ይችላል ማለት ነው። በዛ ላይ ደግሞ አሁን ላይ የትሁት አባት ተመስገንን ሙሉ በሙሉ ስላልተቀበሉት የናቲ እዛ መገኘት ትልቅ ችግር ሊፈጥር ይችላል ማለት ነው። ግን ደግሞ እዛ የደረሰበት ምክንያት ተመስገንን ለመፎካከርና ተመስገንን አሸንፎ የበላይነቱን ለማሳየት ነው ማለት ነው። ከቤትም አባዬ ቤትም እንግዲህ ወርቅ ሰርቆ ሄዶ ለትሁት አባት የእጅ መንሻ ሊያቀርብ ነው ያሰበው። ግን ደግሞ ይሄንን ነገር ቀድማ ቲና ስላወቀች ለማሚ ነግራት ነበረ። ማሚ ምናልባትን ናቲ የሚወረድበትን ነገር ልታደርግ ትችላለች ማለት ነው። አባዬ ቤት ያገኘው ነገር ወርቅ ላይሆን ይችላል። እሱ ግን ወርቅ ነው ብሎ አምጥቶ ለትሁት አባት ከሰጠ ትልቅ ችግር ውስጥ ሊገባ ይችላል ናቲ ማለት ነው። ግን ደግሞ ናቲ ገጠር መገኘቱ ሌላ ችግር መፍጠሩ የማይቀር ነው ማለት ነው። በዛ ላይ ደጀኔም ተመስገን ላይ እየፎከረበት ነው ያለው። አሁን ላይ ደጀኔ ተመቶ ባያገግምም ግን ደግሞ በቀላሉ የሚፋታቸውና በቀላሉ ዝም የሚላቸው አይደለም። ደጀኔ በቤተሰቡም ወይም ደግሞ በአባቱ እየተመካ እኔን እንዲህ ስላደረጋችሁኝ አባቴ ዝም የሚላችሁ ይመስላችኋል ወይ ብሎም እየፎከረ ነው ያለው። በዛ ላይ ናቲና ደጀኔ ከተገናኙ ደግሞ ተመስገንን ትልቅ ችግር ውስጥ ሊጨምሩት ይችላሉ ማለት ነው። ስለዚህ የናት ገጠር መገኘቱ ትልቅ ችግርና ትልቅ ስጋት ነው የሚሆነው። ሽማግሌዎቹ ላይ ራሱ ትልቅ ተጽዕኖ ሊፈጥር ይችላል ማለት ነው። ለዚህም ነው ሁሉም የደነገጡት። ተመስገንም ቢሆን ናቲ መምጣቱ አላስደሰተውም ማለት ነው። ተመስገን ናቲን ባይፈራውም ግን ደግሞ ነገሮችን ሊያበላሽ ይችላል ማለት ነው። ደጀኔም ትሁትን የራሱ ለማድረግ ብዙ ጥሯል፣ ሞክሯል። ግን ደግሞ እሱ እያደረገ ያለው በስህተት መንገድ ነው ማለት ነው። የትሁት አባት ልጅን ውሰዳት ጥለፋት ብለው ቢሉትም እሱ ግን ትሁትን ከወሰደ በኋላ በጣም እያሰቃያትና መከራዋን እያሳያት ነበር። በዛ ላይ እጅና እግሯን አስሮ እደጅ ነበር ሲያሳድራት የነበረው ማለት ነው። ስለዚህ ደጀኔ ለሴት ልጅ ክብር እንደሌለው የትሁት አባት አውቀዋል ማለት ነው። ግን አሁንም ድረስ ተመስገንን ሊቀበሉት አልቻሉም። ምክንያቱም ከዚህ በፊት አመፀኛና ትሁትንም ብዙ ችግር ውስጥ ስለጨመራት ለዛሬ ማንነቷ ከሀገሯ ከቤተሰቦቿ ከአባቷም ከእናቷም እንድትርቅ ያደረጋት ተመስገን ስለሆነ የትሁት አባት ይቅር ቢሉትም ግን ደግሞ
ልጃቸውን እንዲያገባ እስካሁን ድረስ አልፈቀዱም ማለት ነው። አባዬም በተቻለው መጠን እንግዲህ የትሁት አባትን አሳምነው ለተመስገን እንዲድር እያደረገ ነው ያለው። አባዬም በበኩሉ ግን ደግሞ የትሁት አባት በኔ ውሳኔ ውስጥ ማንም ጣልቃ ሊገባ አይገባም፣ እኔ ነኝ ራሴ ነኝ የምመርጥላት፣ ሰው ስላለኝ ሳይሆን ራሴ ነኝ የምወስነው ብለው ድርቅ ብለዋል። ግን ተመስገንም በጨዋ ደንብና በጨዋ መልኩ ሊያሳምናቸውና ሊያግባባቸው እየሞከረ ነው ያለው። የትሁት አባት ግን አሁንም ድረስ አሻፈረኝ እንዳሉ ነው ያሉት ማለት ነው። ትሁት ሙሉ በሙሉ ከተመስገን ጋር ሆናለች ማለትም ይቅር ብለዋለች ማለት ነው። አባቷም ይቅር እንዲለው እየጠየቀችና እየተማጸነች ነው ያለችው። የትሁት አባት ያልተረዱት ነገር ቢኖር ትሁት የምትለውን ነገር ካላደረጉ ትሁት ተመልሳ እንደምትጠፋና ድጋሚ ወደ እሳቸው ጋር እንደማትመጣ እየተናገረች ነው ያለችው። የሷ ማስፈራሪያ ግን ለትሁት አባት ምንም አይነት ስሜት አልሰጣቸውም። ግን አባዬና ትሁት አሁንም ድረስ አንተ እሷ የወደደችውን ወይም ደግሞ ተመስገንን ካልተቀበል ጠፍታ የራሷን ውሳኔ ትወስናለች፣ አለበለዚያ ከተማ ወስጄ እኔ እድራታለሁ እያለ ነው አባዬ ማለት ነው። ተመስገንም አንዱን ችግር ፈታው ሲል ሌላ ችግር እየተፈጠረ አስቸግሮታል። ናቲ በፍጹም እዚህ ይመጣል ብሎ አላሰበም። ግን ደግሞ ናቲ ተመስገንን ማሸነፍና እሱን ማዋረድ ነው የሚፈልገው እንጂ ትሁትን ወዶ ወይም ደግሞ ከትሁት ጋር ለመኖር ፈልጎ ሳይሆን ከተመስገን ጋር የተጋባው እልህ አለቅ ብሎት ወይም ደግሞ እሱን የበታችን ለማድረግ ነው እየጣረ ያለው። ዛሬ ላይም ገጠርነት ትሁት ጋር ተገኝቷል ማለት ነው። የናቲ ነገር እንግዲህ አንዱ ነገር አልሳካ ሲለው ሌላ ነገር ይጀምራል። ግን ደግሞ ሁሌም ሽንፈት ነው እያስተናገደ ያለው ማለት ነው። ናቲ የተመስገንን ሽምግልና ለማበላሸት የማይቆፍረው ጉድጓድ የለም። እንግዲህ የአባዬ ሚስትንም በመኪና ካስገጨ በኋላ ሰርጉ በሐዘን እንዲቀየር ለማድረግ ሞክረው ነበር። ግን ደግሞ ናቲና ይሄንን ነገር ቀድማ ስላወቀች ራሱ እንዲገጭ አድርገዋለች። መኪናውም እንግዲህ ብዙም ስላልጎዳው አሁንም ድረስ ተንኮሉን መሸረቡና ድጋሚ ሌላ ሴራ ማሴሩ አልቀረም ማለት ነው። ቲና የናቲን ሁሉንም ሚስጥር ቀድማ ስለምታውቅ እሷ ደግሞ ሄዳ ለማሚ ወይ ደግሞ ለአባዬና ለተመስገን እየነገረች እያበላሸችበት ነው። ምናልባትም ናቲ ትልቁ የሚያስበው ነገር እንዳይሳካለት እያደረገች ያለችው ቲና እንደሆነች በፍጹም እስካሁን ድረስ አልገባውም። ምናልባትም ትልቁ ጠላቱ ወይም ደግሞ ነገሮች እንዲበላሹ እያደረገች ያለችው ታግዘኛለች እያለ ብር የሚከፍላት ቲና እንደሆነች ካወቀ እሷን ራሱ ትልቅ ችግር ውስጥ ሊጨምራት ይችላል ማለት ነው። ቲናም እንግዲህ ከሜሮን ጋር ትልቅ ሰጣ ገባ ውስጥ እየገባች ነው ያለችው። ቲና ሁሉንም ነገር እያየ ሜሮንን ቁም ስቅሏን እያሳየቻት ነው ያለችው። ሜሮንን በተቻላት መጠን እንግዲህ መሌን ለማጭበርበርና ቲና ጋር ያለውን ብር ወስዳ ልትጠፋ ወይም ከራሱ ከመሌ ወንድም ጋር ትዳር ለመመስረት ወይም አብራ ለመኖር እያቀደች ነው ያለችው። ይሄንን ነገር ደግሞ ቲና በትክክል አውቃለች ማለት ነው። ወንድሜ ነው እያለች መሌን ወንድሜ ነው እያለች እያዋሸቻትና እሱኑ ለማጭበርበር እየሞከረች እንደሆነ ቲና ስላወቀች አሁን ላይ ቲና ሜሮንን ቁም ስቅሏን እያሳየችና እረፍት እያሳጣቻት ነው። ቲና ሁሉንም ሚስጥራቸውን ታውቃለች ማለት ነው። እንግዲህ ሜሮን ከመሌ ወንድም ጋር ያላትን ግንኙነት ጭምር ነው የምታውቀው። ለዚህም ነው አውቃ ሁሉንም ነገር እያደረገችና ሜሮንን ቁም ስቅሏን እያሳየቻት ያለችው። በነገር ወይም ደግሞ በቅኔ ሁሉንም ነገር ለመናገር ብትሞክርም እስካሁን ድረስ ሜሮንና የመሌ ወንድም ምንም የገባቸው ነገር የለም ማለት ነው። ቲና እየተጫወተችባቸውና እያጭበረበረቻቸው እንደሆነ እስካሁን ድረስ ማንም አላወቀም ማለት ነው። ሜሮንም የምትታገሳትና እሷ የምትላትን በሙሉ በትዕግስት እያሳለፈች ያለችው ቲና ጋር ያለው ብር የግድ
ወደ እነሱ ወይም ወደ መሌ መተላለፍ ስላለበት ታግሳታለች ማለት ነው። ሜሮን ግን አሁን ላይ በቲና ትዕግስቷ በሙሉ ያለቀ ነው የሚመስለው። ቲናም ሜሮን ከዛ ቤት እንድትሄድ ትፈልጋለች። ሜሮን ደግሞ በፍጹም ከዛ ቤት ልትሄድ አትችልም። ምክንያቱም መሌ ወንድሜ ነው እያለች ቲናን እያታለለች ይመስላታል እንጂ ቲና ራሷ በሁሉም ላይ እየተጫወተችባቸው እንደሆነ አልገባቸውም ማለት ነው። የመሌ ወንድምም አይነ ስውር እንዳልሆነች ብዙ ጊዜ ይጠረጥራል። ምክንያቱም ድርጊቷ አኳኋኗና አወራሯ በጠቅላላ ምንም የአይነ ስውር አይነት አይደለም። ይሄንን ነገር እንግዲህ ለሜሮን በተደጋጋሚ ቢነግራትም ቲና ግን በማስመሰል አንደኛ ስለሆነች እስካሁን ድረስ ማንም ሊያቀባት አልቻለም።